ሰላም የጌታ ቤተሰቦች በዓለም ዙሪያ ያላችሁ የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ ደግሞ የጌታ ፍቃድ ሆኖ የእግዚአብሔርን ቃል አብረን እንድንካፈል ጌታ ድጋሚ ቀን ስለሰጠን ጌታን እጅግ አድርጌ አመሰግናለሁ። እናም እስከ ፍጻሜ የእግዚአብሔርን ቃል አብረን እንድንካፈል በጌታ ፍቅር አሳስባችኋለሁ። በምቹ ቦታና ቤት ውስጥ ያላችሁ መጽሐፍ ቅዱሶቻችሁን እየከፈታችሁ እየጻፋችሁ ከኔ ጋር አብራችሁ እንድትካፈሉ ጋብዛችኋለሁ። እንዲሁም በተለያየ ስራ ቦታ ላይ በተለያየ መኪና ውስጥ በተለያየ ሁኔታ ያላችሁ በድምፅ የእግዚአብሔርን ቃል በመስማት እንድትባረኩበት አሳስባችኋለሁ። ዛሬ የእግዚአብሔርን ቃል እንድናገር በውስጥ የሞላው በአንደኛ ዮሐንስ ምዕራፍ 5 ከቁጥር 13 ላይ ያለ ቃል ነው። ይህም ቃል እንደዚህ ይላል፣ የዘላለምን ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። የዘላለምን ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። ይህንን የተናገረው እንግዲህ ዮሐንስ ነው። የአንደኛ ዮሐንስ ጸሐፊው የዘብዴዎስ ልጅ ዮሐንስ ነው። የዮሐንስ ወንጌል አንደኛ፣ ሁለተኛ፣ ሶስተኛ እና የዮሐንስን ራእይን ጨምሮ እነዚህን 5 መልእክቶች የጻፈው ይሄው ዮሐንስ ነው። የተጻፈው ከ85 እስከ 90 ዓመተ ምህረት ገደማ ነው እና የመልእክቱ ተደራሲያን ቀደም ብለው ያመኑ ክርስቲያኖች ናቸው እና ይሄ መልእክት ለአሕዛብ ወይም ደግሞ ላላመኑት የተላከ ሳይሆን ክርስቶስ ኢየሱስን እንደ ግል አዳኛቸው አድርገው ለተቀበሉ አማኞች የተጻፈ መልእክት ነው እና የመልእክቱ ዋና ዓላማ ምንድነው ብትሉ 2 ነው። የመጀመሪያው ከሐሰተኛ አስተምሮ እንዲጠበቁ ነው። ምዕራፍ 2 ከቁጥር 26 ላይ ሲናገር ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ ይላል እና በዘመናቸው የተነሱትን በክርስቶስ ላይ የሚጨምሩትን እነዚህን የተለያዩ አስተምሮቶችን ደህንነት ላይ እርግጠኛ እንዲሆኑ ቅዱሳንን በዓለታቸው ላይ እንዳይቆሙ የሚያደርጉትን የሐሰት አስተምሮቶችን ለመቃወም ነው የተጻፈው። ሁለተኛው ደግሞ የተጻፈው የአማኞች ደግሞ የደህንነትን ማረጋገጫ እንዲይዙ ነው። አማኞች የዘላለምን ሕይወት እንዳላቸው እርግጠኛ እንዲሆኑ። ይሄም በቅድሚያ ባነበብኩበት የእግዚአብሔር ቃል ክፍል ላይ የዘላለምን ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል እና የትምህርቴ ዋና ርዕስ የዘላለምን ሕይወት እንዳላችሁ እወቁ ወይም እርግጠኛ ሁኑ በሚል ርዕስ ሀሳብ ነው የጌታን ቃል ማካፍላችሁ። የዘላለምን ሕይወት እንዳላችሁ እወቁ ወይም ደግሞ እርግጠኛ ሁኑ። እሺ፣ ከክርስቶስ ተከታይ ክርስቲያኖች በስተቀር ያሉ ሌሎች ሃይማኖቶች በሙሉ የዘላለምን ሕይወት የመውረስ እርግጠኝነት አይናገሩም። በዓለም ላይ በብዙ ሺና በእልፍ የሚቆጠሩ ሃይማኖቶች አሉ። እነዚህ ሁሉ ሃይማኖቶች ግን የዘላለምን ሕይወት እንዳለ እርግጠኛ ነህ ወይ ብላችሁ ብትጠይቁ የትኛውም ሃይማኖት እርግጠኛ ነኝ ብሎ የሚናገር የለም። አንዳንዶች እግዚአብሔር ያውቃል ይላሉ፣ አንዳንዶች ከሄድኩ በኋላ አያለው ይላሉ። ብዙ ነገር ይናገራሉ፣ ግን እርግጠኝነቱ በልባቸው ውስጥ የለም ከክርስቶስ ተከታይ ክርስቲያኖች በስተቀር። ምክንያቱ ደግሞ የዘላለምን ሕይወት በእምነት ሳይሆን በስራ ነው ብለው ስለሚከተሉ ነው። አያችሁ፣ እነኚህ ሃይማኖቶች የዘላለምን ሕይወት እንዳላቸው እርግጠኛ ያልሆኑበት ምክንያት በእምነት ሳይሆን በስራ ይገኛል ብለው ስለሚያምኑ ነው። በጾም፣ በመልካም ስራ፣ በስግደት፣ በምጽዋት በእንደዚህ አይነት ሕግን በመጠበቅ በእንደዚህ አይነት የእግዚአብሔርን መንግስት እወርሳለሁ ብለው ስለሚያስቡ መጽሐፍ ቅዱስ እንደሚናገረው ደግሞ ማንም ጻድቅ የለም ይላል። በሕግ ስራ ማንም የዘላለምን ሕይወት መውረስ እንደማይችል መጽሐፍ ቅዱስ ይናገራል እና ከዚህ የተነሳ ድካም ስላለባቸው ወይም ደግሞ ሕሊናቸው ስለሚወቅሳቸው በስራቸው መግባት እንደማይችሉ ስለሚናገራቸው እርግጠኛ ሆኖ መናገር አይችሉም ማለት ነው እና ክርስቶስን የሚከተል ክርስቲያን የዘላለምን ሕይወት የመውረስ እርግጠኝነት በልቡ ከሌለ ከእነርሱ ይልቅ የከፋ ነው።
በክርስቶስ ኢየሱስ አምኖ የዳነ ክርስቲያን የዘላለምን ሕይወት እርግጠኝነት በልብ ውስጥ ከሌለ እሱም እርግጠኛ አይደለሁም፣ ልወርስም ላልወርስ እችላለሁ እንደዚህ ብሎ የሚናገር ከሆነ ከነሱ ይልቅ የከፋ ባዶ እምነት የያዘ ሰው ይሆናል ማለት ነው። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ 15:19 ላይ በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። በዚህች ሕይወት ብቻ በሚበላው፣ በሚጠጣው፣ በሚለበሰው ለዚህ ለምድራዊ ነገር ብቻ ክርስቶስን ተስፋ አድርገን እንደሆነ ከሰው ሁሉ ይልቅ ምንድነን ይላል? ምስኪን ነን። ምክንያቱም አሕዛብ ከኛ በላይ ፎቅ የሰሩ፣ ከኛ በላይ የተለያየ ዓለም ላይ የሚሸራሸሩ፣ ከኛ በላይ ብዙ ዶክትሬት ፕሮፌሰሮች አሉ። እኛ ለዚች ዓለም ነገር ለዚች ሕይወት ብቻ ክርስቶስን ተስፋ ያደረግን እንደሆነ ክርስቶስን ያመንንና የተከተልን እንደሆነ ከነሱ ይልቅ ምስኪኖች ነን፣ ከሰው ሁሉ ይልቅ ምስኪን ነን ይላል። ከሆነ ማለት ነው የዘላለምን ሕይወት እርግጠኝነት በልባችን ውስጥ ካልያዝ። ስለዚህ የክርስቲያን ደስታና ሐሴት ያለው በምድራዊ ስኬት ላይ ሳይሆን በዘላለም ሕይወት እርግጠኝነት ውስጥ ነው። አያችሁ፣ ቅዱሳኖች የሚስቁት ደስ ብሏቸው የሚያመሰግኑት ቤት ክራይ መክፈል የማይችሉ ቤት ስለሰሩ ብዙ ዓመት የለፉበትን ትምህርት ተመርቀው ደግሞ ዶክመንት ስለያዙ እነኛ ትልቁ ደስታችን ይሄ አይደለም። ይሄ ያስደስታል። በእርግጥ እንደ ሰው እኔም ተመርቄ አይቻለሁ እና ትልቁ ደስታችን ግን ይሄ አይደለም። ትልቁ ደስታችን የዘላለም ሕይወት እርግጠኝነት በልባችን ውስጥ መኖሩ ነው። ክብር ለእግዚአብሔር ይሁን። ታስታውሳላችሁ፣ ሰባዎቹ ጌታ ኢየሱስ ወንጌልን እንዲሰብኩ አጋንንትን እንዲያስወጡ ላካቸው እና ከሄዱ በኋላ ብዙ በሽተኞችም ተፈወሱ። አጋንንትም እየጮሁ መጡና ሪፖርት ይዘው ሲመጡ ጌታ ሆይ አጋንንት ሁላ እኮ ታዘዙልን ሲሉ ሰይጣን እንደ መብረቅ ሲወድቅ አየው። እነሆ እባብና ጊንጡን ትረጋግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ካለ በኋላ እንደዚህ አላቸው፣ አጋንንት ስለታዘዙላችሁ በዚህ ደስ አይበላችሁ፣ ነገር ግን ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ደስ ይበላችሁ አለ። ክብር ለእግዚአብሔር ይሁን። ትልቁ ደስታችን ያለው ስማችን በሕይወት መዝገብ ላይ ስለመመዝገቡ ነው። እና የዘላለም ሕይወት እርግጠኝነት ምንድን ነው? የዘላለም ሕይወት እርግጠኝነታችን ምንድን ነው? በምንድን ነው እርግጠኛ የምንሆነው? የመጀመሪያው በእግዚአብሔር ቃል እውነት ነው። በእግዚአብሔር ቃል እውነት ነው። ይሄ ማለት ምንድን ነው? የእግዚአብሔር ቃል የዘላለምን ሕይወት እንዳለን አስረግጦ ይናገራል። ይሄ የእግዚአብሔር ቃል እውነት ነው። እውነት ነው። የዘላለምን ሕይወት መጽሐፍ ቅዱስ በምን መንገድ እንደሚገኝ ይናገረናል። አንደኛው ዮሐንስ 5:12 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። አያችሁ፣ በልጁ የሚያምን የዘላለም ሕይወት አለው፣ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። በቃ የእግዚአብሔር ቃል ይመሰክርልናል። ኢየሱስ ክርስቶስ ጌታ እንደሆነ በልባችን አምነን በአፋችን የመሰከርን ቅዱሳኖች የዘላለምን ሕይወት እንዳለን ይሄ የእግዚአብሔር ቃል ምስክራችን ነው። እንደ ዮሐንስ ወንጌል 3:36 ላይ ምን ይላል? በእርሱ የሚያምን አይፈረድበትም ይላል። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። አያችሁ፣ የማያምኑ ሰዎች ገና ፍርድ ውስጥ አይገቡም። አሁን ራሱ በምን ውስጥ ነው? በፍርድ ውስጥ ሆነው ፍርድ እየጠበቁ ነው። ያመኑ ክርስቲያኖች ውስጥ ፍርድ የለባቸውም። በዘላለም ሕይወት ውስጥ ሆነው የዘላለም ሕይወት ይጠብቃቸዋል። ክብር ለእግዚአብሔር ይሁን እና ጌታን እናመስግነው። ስለዚህ ጌታ ስሙ የተባረከ ይሁን። የዘላለም ሕይወት እርግጠኝነት የመጀመሪያው ምንድን ነው? የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል በዚህ መንገድ የዘላለም ሕይወት አለ ብሎ ስለተናገረን በእርሱ በማመናችን በቃሉ እርግጠኝነት ይኖረናል። ይሄ ደግሞ ከምንም በላይ እርግጠኝነታችን ነው። ሁለተኛው የርስታችን መያዣ መንፈስ ቅዱስ ስላለን ነው። የርስታችን መያዣ ማለት አንድን ነገር ለምሳሌ የቤታችሁን ኮሞዲኖ ስታሰሩ ሙሉ በሙሉ ከመውሰዳችሁ በፊት ቀብድ ሰጥታችሁ እየሰራ ያለ
ትሰጡታላችሁ፣ ቀብድ ገንዘብ ትሰጡታላችሁ። ይሄ ማለት ምንድነው? ተሰርቶ አላለቀም ነው እና ሙሉ ገንዘቡን ስትሰጡት ደግሞ ሙሉ በሙሉ የእናንተ ይሆናል ማለት ነው እና የዘላለምን ሕይወት ሙሉ በሙሉ እስከምንወርስ ድረስ ጌታ የርስታችን መያዣ የዘላለም ሕይወት መያዣ አድርጎ መንፈስ ቅዱስን በልባችን ውስጥ አስቀምጧል። መጽሐፍ ቅዱሳችን ለዚህ ነው ኤፌሶን ምዕራፍ 1 ከቁጥር 13 እስከ 14 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው ይላል። የርስቴ መያዣ መንፈስህን ያጽናናኝ ሁልጊዜ እንዳረሳህ፣ ዝና የገነነው በዓለም ላይ መቼ ትመጣለህ ፊትን እንዳይ፣ በጣም ጓጉቻለሁ የኔ ጌታ ኢየሱሴን እስካይ ማራናታ፣ በጣም ጓጉቻለሁ የኔ ጌታ ኢየሱሴን እስካይ ማራናታ። ሃሌሉያ። እና የዘላለምን ሕይወት እንዳለን በውስጣችን ያለ እግዚአብሔር መንፈስ ቅዱስ ይመሰክርልናል። ሶስተኛው የክርስቶስ ኢየሱስ የመስቀል ስራ ነው። የክርስቶስ ኢየሱስ የመስቀል ስራ ነው። ኤፌሶን ምዕራፍ 2 ከቁጥር 18 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኤፌሶን ምዕራፍ 2 ከቁጥር 18 ላይ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ሃሌሉያ። በማን ስራ? በእርሱ ስራ፣ በክርስቶስ ኢየሱስ ስራ ሁላችን ወደ ማን መግባት? ወደ አብ መግባት አለንና ይላል እና መጽሐፍ ቅዱሳችን እንደሚናገረው ሮሜ ምዕራፍ 3 ከቁጥር 21 ጀምሮ ደግሞ ላንብብላችሁ። ሮሜ ምዕራፍ 3 ከቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በእርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ነው፣ ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንደሆነ በኢየሱስም የሚያምን እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል እና በዚህ ስፍራ ላይ ጻድቅ የለም አንድስ እንኳ ይላል። ሁሉ ኃጢአትን ሰርተዋል ይላል። ዓለም ሁሉ ከእግዚአብሔር ቁጣ ፍርድ በታች ነው ይላል። የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት አይጸድቅም ይላል። አያችሁ፣ ይሄ ሁሉ ምንን ያሳያል? ሰው ያለ ክርስቶስ የዘላለምን ሕይወት መውረስ አይችልም። ሰው ያለ ክርስቶስ ኢየሱስ ጽድቅን ማግኘት አይችልም የሚለውን ይናገራል እና ደስ የሚለው ግን በክርስቶስ ኢየሱስ በሆነው ቤዛነት በመስቀል ላይ እሱ በሰራው ስራ ቅድም ኤፌሶን ላይ በእርሱ ስራ ሁላችን ወደ አብ መግባት አለን እንደሚለው በክርስቶስ ኢየሱስ እኛን ከኃጢአት ከእርግማን በመስቀል ላይ የእኛን ነገር ሁሉ በመሸከሙ ምክንያት በእርሱ ስራ ጸድቀናል። በእርሱ ስራ የዘላለምን ሕይወት አግኝተናል ማለት ነው። ክብር ለእግዚአብሔር ይሁን እና በክርስቶስ ኢየሱስ የመስቀል ላይ ስራ ነው እና ክርስቶስ ኢየሱስ ኃጢአታችን የእርግማናችን ሁሉ በመስቀል ላይ ጨርሶታል። በእርሱ ስራ በማመን እኛ ሁላችን ወደ አብ መግባት በሙላት ተሰጥቶናል። እንዲሁም ወደ ዘላለሙ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣቸዋል ይላል ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 11 ላይ። ስለዚህ አምናችሁ ክርስቶስ ኢየሱስን ተቀበላችሁ የዘላለምን ሕይወት የለኝም ካላችሁ የክርስቶስ ኢየሱስ የመስቀል ስራ እኔን ለማዳን በቂ አይደለም እያላችሁ ሊሆን ይችላል። ሁለተኛ የእግዚአብሔርን ቃል እውነት እየሻራችሁ ሊሆን ይችላል። ሶስተኛ በውስጣችሁ ያለውን የመንፈስ ቅዱስን ማህተም አላመናችሁ ሊሆን ይችላል። አያችሁ፣ እነኚህ ትልልቅ የማይሻሩ የማይለወጡ የማይዋሹ እርግጠኝነታችን ናቸው። የመጀመሪያው የእግዚአብሔር ቃል፣ ሁለተኛው በልባችን ያለ መንፈስ ቅዱስ ነው።
ሶስተኛው የክርስቶስ ኢየሱስ የመስቀል ላይ ስራ ነው። ይሄ የዘላለምን ህይወት እንዳለን እርግጠኝነት ይሰጠናል። እርግጠኛ ሁኑ እና የዘላለምን ህይወት እርግጠኝነት ካወቀ ሰው ምን ይጠበቃል? እሺ አምናችሁ ጌታ ኢየሱስን ያልተቀበላችሁ ምናልባት እየተመለከታችሁ ያላችሁ ቃል ኪዳን መጨረሻ ላይ አስገባችኋለሁ። ግን ክርስቶስ ኢየሱስን አምናችሁ ወደዚህ ህይወት ውስጥ የገባችሁ የዘላለምን ህይወት እርግጠኝነት ካወቃችሁ ከዚህ ምን ይጠበቃል? ስለዚህ ከኛ ምን ይጠበቃል የሚለውን ጥቂት ነገር እናገራለሁ። የመጀመሪያው በፍርሃትና በመንቀጥቀጥ መዳናችንን መፈጸም። ፊልጵስዩስ 2 ከቁጥር 12 ላይ የእግዚአብሔር ቃል ሲናገር ስለዚህ ወዳጆቼ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በፍርሃትና በመንቀጥቀጥ የራሳችሁን መዳን ምን በሉ ፈጽሙ። ይህ ማለት መዳናችንን መጠራጠር ማለት ሳይሆን በጥንቃቄና በማስተዋል እንደሚገባ በመመላለስ መኖር ማለት ነው። አንድ ጊዜ የዘላለም ህይወት እርግጠኝነት በልቤ ውስጥ አለ ብላችሁ በኃጢአት ብትጨማለቁ እንደወደድኩ ወጣለሁ ገባለሁ ብትሉ መዳናችሁን አልፈጸማችሁም ማለት ነው። የተቀበላችሁትን መዳን በቅድስና እግዚአብሔርን በመፍራት ለእግዚአብሔር ሐሳብ በመገዛት እስከ ፍጻሜ ማድረስ አለባችሁ ማለት ነው። ይሄ ማለት ያለቀ ነው። በክርስቶስ ኢየሱስ በማመን የተሰራ ያለቀ ነው እና የተሰጣችሁን ነገር ግን እስከ መጨረሻ ይዞ መቆየት የእናንተ ድርሻ ነው ማለት ነው። ጌታ ኢየሱስ ጸጋውን ያብዛላችሁ። ሁለተኛው ነፍስን ከሚዋጋ ስጋዊ ምኞት መራቅ። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና ምጻተኞች እንደመሆናችሁ እለምናችኋለሁ ይላል አንደኛ ጴጥሮስ 2:11 ላይ። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና ምጻተኞች እንደመሆናችሁ እለምናችኋለሁ። እናንተ በዚህ ዓለም ላይ ለዘላለም የምትኖሩ አይደላችሁም። የዘላለም ህይወት በመንግስተ ሰማያት በሰማያት የሚጠብቃችሁ ናችሁ። እኔ አሁን በካናዳ ነኝ አይደለም በኬንያ ነኝ። እናንተ ካናዳ ልትኖሩ ትችላላችሁ። አሜሪካ፣ ኢትዮጵያ፣ ግብጽ የተለያየ ከተማ ላይ ሆናችሁ ልትመለከቱኝ ትችላላችሁ። ግን አማኞች የትም ብንኖር እኛ ምኖች ነን? እንግዶች ነን። ይህን መርሳት የለብንም። እንግዶች ነን። ስለዚህ ከምን መራቅ አለብን? እንደ እንግዳ ስጋን ከሚወጋ ስጋዊ ምኞት፣ ነፍስን መንፈስን ከሚወጋ ስጋዊ ምኞት መራቅ አለብን። እንግዳ እጅግ በጣም ይጠነቀቃል ወገኖች እስከ ቤቱ እስከሚሄድ ድረስ። ስለዚህ እጅግ በጣም በመጠንቀቅ በእንግድነታችን ምድር ልንኖር ይገባል። አንዳንድ ጊዜ በጣም ጥሩ በቤተሰብ ውስጥ ያደጉ ሰዎች ለእንግድነት ለመዝናናት ወደ ሌላ ሀገር ሂደው ሲመለሱ ሳይመለሱ ይቀራሉ ተበላሽተው በምድሪቱ ነገር ተይዘው። ስለዚህ እቺ ምድር አበላሽታ እንዳትይዘን እንደ እንግዳ ሰዎች እንድንኖር መጽሐፍ ቅዱሳችን ይናገራል። አንደኛ ዮሐንስ 2:17 ላይ ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ስጋ ለዘላለም ይኖራል ይላል። ይሄ በቃ ያልፋል። ስጋዊ ምኞት ይሄ ስጋችንን ማርካት እንዲሁም ደግሞ በሴቶች ፍቅር እንደዚህ እንደ እግዚአብሔር ፍቃድ ያልሆነ ስጋዊ ምኞት በሴቶች በተለያየ ነገር አግብቶ ተነስቶ የሌላን ሴት ማየት እንደኛ አይነት ነገሮች ሁሉ ያልፋሉ። የሰውን ገንዘብ፣ የሰውን ቤት፣ የሰውን የባልንጀራን የሆነ ነገር በሙሉ መመኘት እነዚህ ሁሉ ያልፋሉ። የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል ይላል የእግዚአብሔር ቃል። ስለዚህ ምኞቱን በእናንተ እንዳይፈጽም ራሳችሁን ለስጋት ታመቻችሁ እንደሚል እግዚአብሔር ቃል ስጋችንን መግዛት አለብን። መንፈሳችንን መጠበቅ አለብን። ከስጋዊ ምኞት መራቅ አለብን። ጌታ ኢየሱስ ጸጋውን ያብዛልን። ይሄ እንግዲህ የዘላለምን ህይወት እርግጠኝነት የያዘ ሰው እነዚህ ሰዎች አጥምደውና ወቅተው ምድር ላይ እንዳያስቀሩት መጠንቀቅ ያለባቸው ጉዳዮች ናቸው። ሶስተኛው የእግዚአብሔርን ፍቃድ ማድረግ ነው። የእግዚአብሔር ፍቃድ ምንድነው? አንደኛ ተሰሎንቄ 4:3 ላይ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነው ይላል። የእግዚአብሔር ፍቃድ በእኔ ህይወት ላይ፣ የእግዚአብሔር ፍቃድ በቅዱሳን ህይወት ላይ ምንድነው ብትሉ መቀደስ እና
ማቴዎስ 7:21 ጀምሮ በጣም የሚገርም ቃል አለ እና ከዛ በፊት ግን መቀደስ ነው የእግዚአብሔር ፍቃድ በሕይወታችን ላይ። እንደኛ ጴጥሮስ 1:15 ላይ እርሱ የጠራችሁ ቅዱስ ነውና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ እርሱ ቅዱስ ነውና እናንተም በኑሯችሁ ሁሉ ምኖች ሁኑ ይላል፣ ቅዱሳኖች ሁኑ ይላል። እና እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም ይላል። እና ሌላ ስፍራ ላይ የእግዚአብሔር ቃል ሲናገር ጌታ የዘላለምን ሕይወት እንዳለን እርግጠኝነትን እንድናውቅ ሲፈልግ እንደወደደን እንድንኖር ሳይሆን በቅድስና ለሱ ተለይተን እንድንኖር ነው። እና ማቴዎስ 7:21 ላይ ብዙዎች ይላል በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ። የእግዚአብሔር ፍቃድ ምንድን ነው? መቀደስ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይምሰላችሁ ይላል። በዛን ቀን ጌታ በስምህ አጋንንት አላስወጣንምን? በስምህ ብዙ ታምራት አላደረግንምን? በስምህ በሽተኞችን አልፈወስንምን? ይሉኛል። እኔ ግን ከቶ አላውቃችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። ምንድን ነው? ሳይቀደሱ መዘመር፣ ሳይቀደሱ መስበክ፣ ሳይቀደሱ አጋንንትን ማስወጣት። ወገኖቼ ካሪዝማ ሌላ ነው፣ ካራክተር ሌላ ነው። ካራክተር ከሌለን የዘላለምን ሕይወት ካሪዝማ ስላለን ለመግባት አንችልም። ጸጋ ስጦታ አንዴ የተሰጠ ነው። ጌታ ስለ ጸጋ ስጦታው አይጸጸትም። ስለዚህ ጸጋ ስጦታ እየሰራባችሁ ነው ማለት የዘላለም ሕይወት እንዳላችሁ እርግጠኝነታችሁ ነው ማለት አይደለም። እና ቅድስና ሊኖረን ይገባል። ያለ ቅድስና መስበክ እንደው ወደ ፍርድ እየገፋን ሊሆን ይችላል። ስለዚህ ጌታ ኢየሱስ ይርዳችሁ፣ ይርዳን። በቅድስና የእግዚአብሔርን ፍቃድ እያደረግን እንኖር። አጋንንትንም ስናስወጣ በሽተኛንም የትኛውንም አይነት ታምራት እናደርግ። በእግዚአብሔር ፍቃድ ውስጥ ግን እንኖር፣ በቅድስና ግን እንኖር። እግዚአብሔር ጸጋውን ያብዛልን። የመጨረሻው እስከ መጨረሻው መጽናት ነው። ማቴዎስ 10:22 ላይ እስከ መጨረሻ የሚጸና እርሱ ግን ምን ይላል? ይድናል ይላል። ዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ ለሰምርኔስ ቤተክርስቲያን ሲናገር ምን ይላል? እንግዲህ ዮሐንስ ራእይ ላይ ነቀፋ ከሌለባቸው ሁለት አብያተ ክርስቲያናት መካከል አንዷ ሰምርኔስ ናት፣ አንዷ የፊላደልፊያ ቤተክርስቲያን ናት። እና የሰምርኔስ ቤተክርስቲያን በብዙ ፈተና ውስጥ ግን ክርስቶስን ይዛ የጸናች ቤተክርስቲያን ናት። ብዙ ተሰድባለች፣ ብዙ መከራ ተቀብላለች። ግን ጌታ ምንድን ነው ያላት? ልትቀበል ያለው መከራ አትፍሪ፣ ዲያብሎስ 10 ቀን ወደ ወህኒ ይከታችኋል፣ እስከ ሞት ድረስ ግን የታመንኩን ይላል። እስከ ምን ድረስ? እስከ ሞት ድረስ። አያችሁ፣ እስከ ሞት ድረስ። በቃ ስለ ክርስቶስ ይሄ አንገታችን እስከሚቀላ ድረስ እስከምንሞት ድረስ ለክርስቶስ ታማኝ ሆነን መኖር አለብን ይላል። የእግዚአብሔር ቃል እንደዚህ ነው የሚያስተምረን። ዕብራውያን 3:14 ላይ የመጀመሪያ እምነታችን እስከ መጨረሻ ጸንተን የምንጠብቅ የክርስቶስ ተካፋዮች ነው። የመጀመሪያ እምነታችንን ክርስቶስ ኢየሱስን ያመንበትን። ሁለተኛ ጢሞቴዎስ 3:14 ላይ እንደዚህ ነው የሚለው ከማን እንደተማርከው ታውቀዋልና ይላል። አንተ ግን በተማርክበትና በተረዳበት እውነት ጸንተህ ኑር። ከማን እንደተማርከው ታውቀዋልና ከልጅነት ጀምሮ ክርስቶስ ኢየሱስ በማመን የሚገኘውን የዘላለምን ሕይወት አውቃልና ይላል። ስለዚህ ይህንን የዘላለምን ሕይወት መንገድ ካወቅን፣ ይህንን እምነት ካወቅን እስከ መጨረሻ ጸንተን ብንይዝ ደህንነታችን ፍጻሜ ያገኛል ማለት ነው። ስለዚህ እነኚህን ነገሮች ይጠበቁባችኋል። ካመናችሁ የዘላለምን ሕይወት እርግጠኝነት በልብ ውስጥ ካለ ሰው ምን ይጠበቃል? በፍርሃትና በመንቀጥቀጥ መዳኑን መፈጸም፣ ነፍስን ከሚዋጋ ስጋዊ ምኞት መራቅ፣ የእግዚአብሔርን ፍቃድ ማድረግ፣ እስከ መጨረሻው መጽናት። ብዙ ሰው ይሄን ሕይወት ተቀብሎ እስከ መጨረሻ ሳይጸናለት የሚሞትበት ምክንያት ለምንድን ነው ብትሉ፣ ስለማይጠብቀው በቅድስና አሁን ባልኳችሁ መሰረት ጠብቁ።
የዘላለም ሕይወት እርግጠኝነት በልባችሁ ውስጥ እንዳለ ደግሞ እወቁ። በምን እናውቃለን? በእግዚአብሔር ቃል እውነት፣ በመንፈስ ቅዱስ መያዣ፣ ሶስተኛው ጌታ ኢየሱስ ክርስቶስ በሰራልን ስራ። እስቲ ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ በኮሜንት ሴክሽን ላይ ስልክ ቁጥራችሁን አስቀምጡልኝ። በዚሁ ደግሞ ጌታን በተለያየ ዓለም ሆናችሁ ልትቀበሉ የምትፈልጉ እጆቻችሁን ከፍ አድርጉ። ደግሞ የዘላለም ሕይወት እርግጠኝነት እስከዛሬ ድረስ በልቤ ውስጥ የለም። እስከዛሬ ድረስ የዘላለም ሕይወት እንዳለኝም አላውቅም። ነገር ግን አሁን የእግዚአብሔርን ቃል እውነት አምኜ በክርስቶስ የተሰራልኝን ስራ አምኜ የመንፈስ ቅዱስንም ማህተም እቀበላለሁ፣ በመንፈስ ቅዱስም እሞላለሁ የምትሉ የምታምኑ በተለያየ ሱስ በተለያየ ነገር ውስጥም የገባችሁ ንስሐ ለመግባት የምትፈልጉ ከኔ ጋር እጆቻችሁን ወደ እግዚአብሔር ከፍ አድርጉና እንደዚህ ብላችሁ ጸልዩ። ጌታ ኢየሱስ ሆይ አመሰግንሃለሁ። እኔ ልጅህ በዛሬው ቀን ወደ አንተ መጥቻለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። በደሌን ኃጢአቴን ሁሉ ይቅር በለኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምናለሁ። ከሙታን እንደተነሳም በአፌ እመሰክራለሁ። ዓለምን ክጃለሁ፣ ኃጢአትን ክጃለሁ። ክርስቶስ ኢየሱስን እንደ ግል አዳኝ አድርጌ ተቀብያለሁ። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ሆይ ስለነበረን መልካም ሰዓትና ጊዜ አመሰግናለሁ። ክብር ላንተ ይሁን። ይህን ቃል የሰሙ ሁሉ በቃለ እውነት በኢየሱስ ስም የተባረኩ ይሁኑ። ሁሉ ለአንተ ክብር ይሁን። ቀጣይ ደግሞ በሌላ መልእክት ጌታዊ አብረን እንድንገናኝ አንተ በጎ ፈቃድ ይሁን። በክርስቶስ ኢየሱስ ስም አሜን። ቤቱን ሰብስክራይብ ማድረግ እንዳትረሱ። ሻሎም። እወዳችኋለሁ። ተባረኩልኝ።